ከአጠገባችሁ ማን አለ? ዛሬ በጥያቄ ልጀምራችሁ። ወዳጆቻችን ወይም የትኛውንም አይነት ግንኙነትን በሉ የትኛውንም አይነት ከአንድ ቤት ባለፈ አብሮ የሚያደር ሰው እንኳን ቢሆን ውስጣችሁን ዘልቆ አይገባም። አንድ ሰው ከውጭ ወደ ውስጥ መኖር ሲጀምርና ከውስጥ ወደ ውጭ መኖር ሲጀምር ህይወት ይለያያል። ወደው የተመታችሁ አሟችሁ ቢሆን ህመማችሁን ሊታመምላችሁ የሚችል ጓደኛ ወይም የሚችል አባት፣ እናት፣ ወዳጅ፣ ቤተሰብ ልታገኙ አትችሉም። ወዳጆቻችሁ እስከ ምን ያህል ሊሄዱላችሁ ይችላል? አሁን በጣም ጀግና ነው የሚለው ሰው አለ። የሞቱን ቀን ወይም የሞትበትን ቀን ያስቀየረ ሰው ነው ጀግና። ለእናንተ ጀግናችሁ ማለት እያንዳንዱ ወዳጅ ቢ እንጂ ኤ አይደለም። ኤ የሚሆነው ወይም የመጀመሪያው ደረጃ የሚሰጡት ወዳጅ ቢኖር አንድና አንድ እግዚአብሔር፣ ሌላው ደግሞ እግዚአብሔር ያመጣቸው እስከ መጨረሻ የሚዘልቅላችሁና የሚያዘልቃችሁን እግዚአብሔርን ያዙ። እወዳችኋለሁ። ተባረኩ። ሰላም ውድ የኪንግደም ሚዲያ ተከታታዮች፣ ይህ በየሳምንቱ ወደ እናንተ የሚቀርብ ጎልደን ጆርኒ ፖድካስት ፕሮግራም ነው። ዛሬም ደግሞ በሚመክረንና በሚያስተምረን ትምህርቶች ከፊታችሁ ቀርበናል። ተከታተሉ። ከአጠገባችሁ ማን አለ? ዛሬ በጥያቄ ልጀምራችሁ። ጓደኞቻችሁ ወይም ወዳጃችሁ እስከ የት ይጓዛል? ከጥንት ታሪክ ሊጀምርላችሁ። ሁለት ወዳጃሞች ነበሩ። አብሮ የሚውሉ አብሮ የሚኖሩ ነገር ግን ማታ ማታ የሚለያዩ፣ በራሳቸው ህይወት ውስጥ የሚኖሩ ቀን ቀን የሚገናኙ ነበሩ። ነገር ግን አንደኛው ላይ ማታ ላይ ያልጠበቀው ነገር ይከሰታል። ስለዚህ በዛ ሰዓት ያ ወዳጁ ሊደርስለት አልቻለም። ምክንያቱም በዛ ሰዓት ራሱና ራሱ ብቻ ይጋፈጥ ነበር። ምሽቱ ካለፈ ወዲህ ወዳጁን ግን ጠየቀው። በህይወቴ እስከ ምን ያህል ድረስ ነው ያለኸው ብሎ ይጠይቀዋል። እሱም ከጠዋቱ ከተገናኘንበት ሰዓት ጀምሮ እስከምንለያይበት ሰዓት፣ ከዛ ደግሞ ድጋሜ ስንገናኝ ብሎ ይመልስለታል። ከማታው እንደዚህ ገጥሞኝ እንዲህ አይነት ነገር አጋጥሞኝ ነበር ብሎ ይናገራል። የመለስኩት መልስ እኮ ይሄንን ነው። ምክንያቱም እኔ ካንተ ጋር ሁሌም ልኖር አልችልም፣ ወይም ካንተ ጋር ሊሆን አልችልም፣ ሊካፈል አልችልም። እንዲህ እውነቱ ንገረኝ ካልከኝ አለ ከጠዋት 12 ሰዓት እስከ ማታ 12 ሰዓት ካንተ ጋር ሊሆን ይችላል። ቀሪውን 12 ሰዓት ብቻዬን ልትጋፈጥ ትችላለህ ብሎ ይመልስለታል። ማታ ብቻዬን አደርኩኝ፣ ብቻዬን ተጋፈጥኩኝ ብሎ ይናገራል። እንዲህ ነው እንግዲህ ወዳጆቻችን ወይም የትኛውንም አይነት ግንኙነትን በሉ የትኛውንም አይነት ከአንድ ቤት ባለፈ አብሮ የሚያደር ሰው እንኳን ቢሆን ውስጣችሁን ዘልቆ አይገባም። ምክንያቱም አብሮ ሊተኛ ይችላል፣ አብሮ ሊውል ይችላል፣ አብሮ ሊጠጣ ሊበላ ይችላል። ነገር ግን የህይወታችሁን ክፍል መካፈል ግን አይችልም። ምክንያቱም ውስጣችሁ እንጂ ከእናንተ ጋር ያለው የሆነ የውጭ አካል አይደለም። አንድ ሰው ከውጭ ወደ ውስጥ መኖር ሲጀምርና ከውስጥ ወደ ውጭ መኖር ሲጀምር ህይወት ይለያያል። አሁን ያ ወዳጅ የውጭ ወዳጅ ነው። አብሮ የሚቆይ አብሮ የሚበላ የሚጠጣ አብሮ የሚሰራም ሊሆን ይችላል፣ አብሮ ቀኑን የሚውል ሊሆን ይችላል። ነገር ግን አብሮ ግን ሌሊቱን ማደር አልቻለም። አብሮ የሌሊቱን ወይም የባተውን ህይወት ሊያግዘው አልቻለም። ሊያግዘው ባይችል እንኳን አብሮ ሚተኛ ቢሆን እንኳን አብሮ ቀሪውን 12 ሰዓት የቀጠለ ቢሆን እንኳን ለአንድ ወዳጁ ውስጡ ላይ ሸክም የሆነውንና ከባድ የሆነውን ነገር ሊያቀልለት አልቻለም። ይህንን ነገር የራሳችሁን ወዳጆች ሊጠይቋቸው ትችላላችሁ። አንድ ትልቅ ዳዌ ወይም ከባድ የሆነ ዳዌ በዳዌ ተመታችሁ አሟችሁ ቢሆን ህመማችሁን ሊታመምላችሁ የሚችል ጓደኛ ወይም የሚችል አባት፣ እናት፣ ወዳጅ፣ ቤተሰብ ልታገኙ አትችሉም። ምክንያቱም ህመሙን የምትታመሙት እናንተ ራሳችሁ። ነገር ግን ሊያዝኑላችሁ ይችላሉ፣ የተወሰነውን ያህል ሊገፉ ይችላሉ። ነገር ግን ብትሞቱ ሊሞትላችሁ አይችልም፣ ወይም ሊሞቱላችሁ አይችሉም። ለምን መሰላችሁ? ህይወታችሁ የእናንተ ናትና፣ ህመማችሁም የእናንተ ነው፣ ሸክማችሁ የእናንተ ነው፣ የውስጥ ጥያቄዎቻችሁ የእናንተ ነው። ሊያግዛችሁ የሚችሉት በማሳከም ሊሆን ይችላል። ሊያግዛችሁ የሚችለው አቅጣጫ በማሳየት ሊሆን ይችላል። ስለዚህ አንድ ሰው ከውስጥ ወደ ውጭ መሮር ሲጀምር እንደዚህ አይነት ጥያቄዎችን መጠየቅ ያቆማል። ነገር ግን መጽሐፍ ቅዱስ ሲናገር እግዚአብሔር እንደዚህ ብሎ ይናገራል። እግዚአብሔር እናንተን ብቻም ሳይሆን የውጫቸውን አካል ብቻም ሳይሆን ውስጣችሁንም ጭምር ይመረምራል። ያ ብቻ ማለት ኩላሊትንም
ለይቶ ፈትሾ መርምሮ ያውቃል ብሎ ይናገራል። ስለዚህ ወዳጆቻችሁ እስከምን ያህል ሊሄዱላችሁ ይችላል? አሁን ከዚህ ምን ትረዳላችሁ? እስከምን ያህል እስከሚሞቱ ድረስ የሚሞቱላችሁ ድረስ አይሄዱም። በፍጹም ሸክማችሁን ሊሸከሙላችሁ ይችላሉ። እንዲሁም ደግሞ አቅጣጫ በማሳየት ሊረዷችሁ ይችላሉ። ነገር ግን ቀጣዩ ህይወት የምትገፉት እናንተ ናችሁ። ምክንያቱም የእናንተ ቀኝ እጅ የሚይዘውን ነገር የነሱ ግራ እጅ ወይም ቀኝ እጅ ሊይዝላችሁ አይችልም። ስለዚህ ተስፋ ማድረግ ያለባችሁ እንዲሁም ደግሞ ማበርታት ያለባችሁ ማጠንከር ያለባችሁ ማጉልበት ያለባችሁ ራሳችሁን ነው። ከህብረት አንጻር አላልኩም። ህብረት ነው፣ ውሎ ነው፣ ጓደኝነት። ነገር ግን ብቻችሁን የምትወጡ ህይወት አለ። ያ ደግሞ የሚወጣው ከራሳችሁ ነው። ያንን የራሳችሁን ኤነርጂ ስትጠቀሙ ያንን ኤነርጂ ለመጠቀም ደግሞ ያንን ኤነርጂ የሚሰጣችሁ ማን ነው? አሁን ያላችሁ ህብረት ሜቢ ነፍሳችሁን ሊያድን ይችላል። ያላችሁ ነገር የሆነ እርምጃ ሊወስዳችሁና ሊረዳችሁ እንጂ ከእናንተ ጋር እናንተን ሊያተርፋችሁ አይችልም። አንድ ሰው እንደዚህ ብሏል፣ እኔ ጎበዝ ነው የሚለው ሰው አለ፣ ወይም በጣም ጀግና ነው የሚለው ሰው አለ። የሞቱን ቀን ወይም የሞትበትን ቀን ያስቀየረ ሰው ነው ጀግና። ለእናንተ ጀግናችሁ ማለት ለዛኛው ሰውዬ ጀግና የሚባለው የሚሞትበትን ቀን የሚያስቀየር ሰው። አስባችሁታል? የሚሞትበትን ቀን ማስቀየር እስካልቻለ ድረስ ያ ሰው ጀግና አይደለም። ስለዚህ ያ ሰው ጀግና የሚባለው ዕለት በሚታገለው ትግል በሚያልፈው መንገድ ራሱን ችሎ እንዲሁም ደግሞ በራሱ የሚወጣቸውን ነገሮች ተወጥቶ ያለፈ ሰው። ስለዚህ ያንን ማድረግ የሚችለው ደግሞ ከውስጥ ወደ ውጭ የሚኖር ሰው እንጂ ከውጭ ወደ ውስጥ የሚኖር ሰው አይደለም። ከውጭ ወደ ውስጥ የሚኖር ሰው ሁሌም ይሸነፋል። ሁሌም ከውጭ ስለሆነ ራሱን የሚጠብቀው ያንን ነገር ማስቀጠል አይችልም። ኢንፎርሜሽን ይጠብቃል። የሆነ ዛሬ ምን ተዘገበ ሊል ይችላል። ዛሬ ደግሞ ምን ተወራ ሊል ይችላል። ምን ተወራብኝም ሊል ይችላል። ምክንያቱም ያኔ በውጭው ኃይል ይገታል። ከውስጥ ወደ ውጭ መኖር ሲጀምር ግን የትኛውንም ኃይል የሚመራው የትኛውንም መንገድ የሚመራው በውስጡ አቅም ነው። በውስጡ ባከማቸው አቅም። ያ ደግሞ ትልቁ ነገር ተስፋ ይባላል። ተስፋ ካለ እምነት ካለ አቺቭ አደርጋለሁ፣ ደርሳለሁ፣ አሸንፋለሁ የሚል ወኔ ይታጠቃል። ያንን ለማድረግ ግን ቆም ብሎ ማስተዋል ይገባል። ከኔ ጋር እስከ ውስጥ ሊዘልቅ የሚችለው ማን ነው ይችላል? መፍትሄ ሊሰጠኝ የሚችለው ማን ነው ብሎ ራሱን ይጠይቅ ይገባል። ያኔ ግን የሚመለከተው አንዱ ጋር ነው፣ እሱም አንዱ እግዚአብሔር ጋር ነው። ስለዚህ ከእናንተ ጋር እስከ ዕለተ ሞት አንድ ነገር ልንገራችሁ። አንድ አስታማሚ እናንተን ቢያስታምማችሁ ዶክተሮች ወደ ሰርጀሪ ክፍል እስከመውሰዳችሁ ሊሆን ይችላል። ነገር ግን ሰርጀሪ ስትሰሩ ወደ እናንተ አስታማሚያችሁ ገብቶ ሰርጀሪ አሰራችሁ። ነገር ግን ከእናንተ ጋር እስከ ውስጠኛው ክፍል ዘልቆ የሚገባው እግዚአብሔር ራሱ። አንድ ነገር አሁንም ልንገራችሁ። አንድ አጣብቂኝ ውስጥ ገብታችሁ ወይም ነፍሳችሁ ሊትወጣ አካባቢ ደርሰው ወዳጃችሁ፣ ወንድማችሁ፣ አባት፣ እናታችሁ ያችን ሰዓት ከእናንተ ጋር ያችን ያችን ሁኔታ ሊካፈሉ አይችሉም። ምክንያቱም እናንተ ራሳችሁ ናችሁ የምትታገሉት። ያንን ትግል የምትቆጡት እናንተ ናችሁ። ያንን ፔን የምታውቁት እናንተ ናችሁ። እነሱ እናንተ የምትፈራገጡበትን እጃችሁን የእግራችሁን እንቅስቃሴ ብቻ ሊያዩላችሁ ይችላሉ። ነገር ግን ያንን ነገር ከእናንተ እኩል መካፈል አይችሉም። ከእናንተ እኩል በመካፈል ከእናንተ እኩል ለእናንተ መፍትሄ ሊሰጣችሁ የሚችለው እግዚአብሔር ብቻ። ስለዚህ ወዳጃችሁ ማን ሊታረጋችሁ ትችላላችሁ? እያንዳንዱ ወዳጅ ቢ እንጂ ኤ አይደለም። ኤ የሚሆነው ወይም የመጀመሪያው ደረጃ የሚሰጡት ወዳጅ ቢኖር አንድና አንድ እግዚአብሔር፣ ሌላው ደግሞ እግዚአብሔር ያመጣቸው ሰው ነው። ስለዚህ እንደዚህ ብላችሁ ተቀበሉት። እግዚአብሔር እያንዳንዱ ሰው ግለሰብ ወደ ህይወታችሁ ሲያመጣ እንደቢ አድርጎ እንጂ እንደቢ አድርጉ አይደለም። ምክንያቱም የመጀመሪያው እሱ ነው፣ ከሱ ቀጥሎ ነው። ስለዚህ የትኛውንም ነገር ከእግዚአብሔር ቀጥሎ በሉት። የትኛውንም ግንኙነት ከእግዚአብሔር ቀጥሎ በሉት። ግንኙነት ውስጥና ህብረት ውስጥ እግዚአብሔር የማይከብርበት ህብረትና ስብስብ ከሆነ ራሳችሁን አውጡት። ምክንያቱም ያ ህብረት የእናንተን እርምጃ ሁሉ ማሄድ አይችልም። ከጠዋቱ 1 ሰዓት እስከ ማታ 12 ሰዓት ሊሆን ይችላል ያ ህብረት የሚቆየው። እግዚአብሔር ግን ቀሪውንም እርምጃችሁን የሚቀጥለው ቀሪውን ህይወታችሁን የሚቀጥለው ከእናንተ ጋር እሱ ብቻ ነው። ስለዚህ እስከ መጨረሻው መጓዝ የሚችለው እስከ መጨረሻ ማበርታት የሚችለውን እግዚአብሔርን ያዙት። ከእግዚአብሔር ቀጥሉ። ከእግዚአብሔር ጋር ያላችሁ ህብረት ያላችሁ አንድነት ሊላላና እንዲተራ ሊታይ አይገባም። ለእግዚአብሔር ያላችሁ ቦታ ለእግዚአብሔር የሚሰጡትን ዋጋ እጅግ በደንብ አስፉት፣ በደንብ አተልቁት።
ምክንያቱም ከሱ ውጭ አንድም ወዳጅ የለም። የሚዘልቅላችሁ ወዳጅ የለም። የሚደርስላችሁ ወዳጅ የለም። ወዳጆቻችሁ ቢ ናቸው። ስለዚህ የሚቀድመው እግዚአብሔር ነው። ለእርሱ የሚሰጡትን ጊዜ አብዙ። ለእሱ የሚሰጡትን ከእሱ ጋር የምታደርጉትን ህብረት፣ እሱ የምታደርጉትን ሰዓት አስፉት። ስለዚህ እስከ መጨረሻ የሚዘልቅላችሁንና የሚያዘልቃችሁን እግዚአብሔርን ያዙ። እወዳችኋለሁ። ተባረኩ።